ወዳጆቼ ለድሃ ስጡ፣ ለተቸገረ ሰው ስጡ፣ ለቤተ ክርስቲያን ስጡ፣ ለቤተሰብ ስጡ። ሰው ከኃጢአት በሽታ ጾሞ አይድንም። ሰው ከኃጢአት በሽታ ሰጥቶ አይድንም። ሰው መስጠት ለእግዚአብሔር የመታዘዛችን ማረጋገጫ ነው። ለእግዚአብሔር የመታዘዛችን ማረጋገጫ ነው መስጠት። ሰው ከኃጢአት በሽታ ሰጥቶ አይድንም። ሰው ከኃጢአት በሽታ ሆኖ በልቶ አይድንም። ማርቲን ሉተር ሲናገር ሰው ሁለት ነገሩ ሊፈወስ ይገባል ይላል። አንዱ ነፍሱ፣ ሁለተኛ ኪሱ ይላል። በአብዛኛው ጴንጤ ነፍሱ ብቻ ነው የተፈወሰው፣ ኪሱ አልተፈወሰም። ሉተር ግን ሲናገር ሰው ሁለት ነገሩ መፈወስ አለበት ይላል። አንደኛ ነፍሱ መፈወስ አለበት፣ ሁለተኛ ኪሱ መፈወስ አለበት ይላል። ሰው ከኃጢአት በሽታ ሰጥቶ አይድንም። ሰው ከኃጢአት በሽታ ሆኖ በልቶ አይድንም። በባዶ እግሩ ሄዶ አይድንም። ስለዚህ መስጠት ማለት ገንዘብ እንዳለክ ሳይሆን እምነት እንዳለክ ማሳየት ማለት ነው። ጻፉ። መስጠት እግዚአብሔርን እንደ ሀብት መቀበል ነው። ባቢሎን የሚለው ቃል የሚያመለክተው ከተማን ሳይሆን የሐሰተኛው ክርስቶስን አሰራሮች ነው። ግልጽ አይደለም እንዴ? የክርስቶስ ወታደር ግልጽ ነው። ሄሬኒዮስ አምስተኛው ቮሊዩሙ ላይ 21ኛው ምዕራፍ ላይ ያስቀመጠውን ነገር በደንብ ማየት ያስፈልጋል። የሚናገረው ነገር ኢየሱስ ክርስቶስ እንዴት ከአዳም ጀምሮ የመጣውን ያንን ጥፋት እንዴት ሪካፒቹሌት እንዳደረገና ሪስቶር እንዳደረገ ነው የሚያሳየው። በዛ ውስጥ ደግሞ የሔዋንንና የማርያምን ሮል በሰፊው አንስቶታል። የሔዋን ሮል የነበረው ዲቫይን ፕላን ማበላሸት ነበር ባለመታዘዝ። የማርያም ሮል ደግሞ ዲቫይን ፕላኑን ሪስቶር በማድረግ ውስጥ ሀሳብ ውስጥ ያንን የእግዚአብሔርን ፕላን እሺ ብሎ በመታዘዝ ውስጥ መገኘት ነበር። ያንን አድርጋለች ማርያም ነው። ቅድም እያነሱት የነበሩት ቴዎሎጂያን ነበረ። ቅድም የተነሳ ዶክተር አርጋ መስሉኛል ያነሱታል። እሱም እያነሳ የነበረው እሱን ነው። የፕሮቴስታንቱን ያንን እሳቤ ሳንነካ ኦኬ የሚያነሳው እሱ ነው። ይዘው የፕሮቴስታንቱን ቴዎሎጂካል እሳቤ የሪፎርሜሽኑን እሳቤ ሳንነካ ከማርያም መማር ያለብንን ነገር መማር አለብን ብሎ ያስቀምጣል። እኔ በጣም በጽኑ ሰው ማለት ነው። ሄሬኒዮስ የሚናገርበት ብሮድ ኮንቴክስት ኢየሱስና አዳምን የሚመለከት ነው። በዛ ውስጥ ሔዋንና ማርያምን ችላ ማለት በጭራሽ አይቻልም። በዛ አውድ ውስጥ ነው ይረዳዋል። ያንን ነው እኔ ማምነው። ስለዚህ የእመቤታችን መታዘዝ የእመቤታችን እምነት ለሔዋን የሆነ ነገር አድርጎላታል ማለት ነው። ለሔዋን የሆነ ነገር አድርጎላታል ማለት ለሔዋን ወይስ ደግሞ እንዳለ የሰው ዘርን በተመለከተ ላለው ነገር ለሰው ዘር ምን አድርጓል? የእመቤታችን መታዘዝ የሔዋን የድነትን መንገድ በእሷ በኩል እንዲሆን አድርጎታል። ምክንያት ድህን የምትባለው በዛ ምክንያት ነው ይላል ሄሬኒዮስ ባለው ኤግዛክት ወይ ነው ይረዳዋል። ኦኬ ቅድም ሄሬኒዮስ ባለው ኤግዛክት ወይ ነው ያልኩት ያስቀመጥኩት ትክክል ነው። ቅድም ምክንያት ድህን የመዳን ምክንያት ናት አይደል? እንክትክት ላድርግባቸው ትምህርታቸው ማለት ነው። ይኸውልኝ እንግዲህ ብራዘር ማርያም ምክንያት ድህን ናት አሉ አይደል? አዎ ምን ስለሆነች? ጌታን ስለወለደች አሉ። ጌታን ምን ስላለች? ስለወለደች። ልክ ነው። ጌታን ወልዳለች በስጋ። ጌታን ስለወለደች ነው ቤዛ ማነው ምክንያት ድህን የተባለችው ወይ ቤዛ ወይ ደግሞ የመዳን ምክንያት የተባለችው። አዎ ከሷ ውጪ ሌላ እኔ ራሴ እየጠየቁ ራሱ ታች ታብታብ እያደረጉ ይሰማሉ። ምክንያቱም ገብተው የሚያወሩት ስለሌለ። ኦኬ ጌታን ስለወለደች ነው አይደል ቤዛ የተባለችው? አዎ እንዴታ ይሏል። እንዴታ ቤዛ የተባለችው ጌታን ስለወለደች ነው። ምክንያት ድህን የመዳን ምክንያት የተባለችው እሱን ስለወለደች ነው። አዎ ይሏል። ኦኬ አሁን ጉዳዩ በዘመንኛው ወልጆቹ ወጣቶቹ ንግግር ጭውቴው እዚህ ጋር ነው የሚመጣው። በጌታችን የዘር ሀረግ ልደት ውስጥ በጌታ የዘር ሀረግ በዘር ሀረግ ውስጥ ቢያንስ በትንሹ መጽሐፍ ቅዱስ እንኳን የሚያውቃቸው አዲስ ኪዳን ላይ ተጠቀሱ ከሷ ውጪ አራት ሴቶች አሉ ከማርያም ውጪ። አንደኛይቱ ትዕማር ባትኖር ማርያም አትኖርም። ቻለው እንግዲህ በደንብ አድርጌ በ12 ቁጥር መስመር ቀጥቀጥ ነው ማድረግ ደስ እያለኝ ትዕማር
የይሁዳ ሚስት አዎ በለው ኤርሚያስ በለው ያለ ራኬብ አዲስ ኪዳን ላይ የት ያውቃታል? ወይዘሮ ራኬብን ታውቃታለህ? አንተ የምታው እማሆይ እንትና የእማሆይ እንትና በረከታቸው ራኬብ ሰልሞን ነው ባሏ። ሰለሞን ሳይሆን ሰለሞን የዳዊት ልጅ ሳይሆን ሰለሞን አይደለም። የዳዊት ልጅ ሰለሞን አይደለም። ሰልሞን ይሄኛው አባት። ኦኬ ሩት ባሏ ቦአዝ። ልታቃጥለን መጣሃል ከደማዋል ካደለ እንዲህ ነውና አንጎልህን ነው መበጠበጠው በእውነት ቃል ማለት ነው። ኦኬ አራተኛይቱ ሴት ቤርሳቤ የዳዊት ሚስት ማርያም የጌታዬ እናት የዮሴፍ እጮኛ በለው ኤርሚያስ በለው አሁን እንግዲህ ማርያም ጌታን ስለወለደች ነው ድህነት ምክንያት ድህነች የጌታችን እናቱ ስለሆነች ምናምን ነገር አልከኝ አይደል? ትዕማር ባትኖር ማርያም አትመጣም። ራኬብ ባትኖር ማርያም አትገኝም። ሩት ባትኖር ማርያም የለችም። ቤርሳቤ ባትኖር ማርያም የለችም። ከፍ ላድርገው እነዚህ እናቶች ባይኖሩ ብቻ ሳይሆን ከነዚህ በፊት ደግሞ ከፍ አድርገህ ጻፍልኝ ኤርሚያስዬ። ሳራ ባትኖር ከዚህ ጀምርልሃለሁ። ርብቃ፣ ሊያ እና ራሄል ያበቃል ማለት ነው። ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋህዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ ግን ሐቁን ሐቅ ላለው ሐሰቱን ሐሰት ላለው ምንድነው ምክንያቱ ምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክራለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቪኤቷን ፏ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋህዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነብይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮው? ሲቀጥል ሁሌ ጸሎት ነው ያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋህዶ እምነት ቸርች ላይ ጧት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ለሊት እንኳን ማለት ነው ለሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ ጾሙሳ? በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። እውነተኛ አገልግሎት ነው ያስኩት ብለህ የምታምን ከሆነ እነ መጋቢ ሃይማኖት የሰበኩት ነገረ ክርስቶስ ትምህርት ለምን አልተለቀቀም? ሌሎች መምህራን ስለ ድንግል ማርያም ምልጃ የሰበኩት ለምን ሚዲያቸው አልለቀቃችሁትም? ብዙ መምህራን ስለ ነገረ ቤተ ክርስቲያን ያስተማሩት ስለ ቅዱሳን መላእክት ተራዳይነት አማላጅነት እነ መምህር ተስፋዬ ሞሲሳ የሰበኩት ስብከት ያስተማሩት ትምህርት ለምን አልተላለፈም? አየ አንተ የምትፈልገውና ይዘው የመጣውን አጀንዳ የሚያራምዱልህን መምህራን እንዲሁም ደግሞ አጀንዳውን የሚገልጥልህን ስብከት ብቻ ነው እየመረጥክ የምትለቅ ያለው። ይሄ ደግሞ የሚያስኬድና የሚያዋጣ አይደለም። ከዚህ በላይ ቤተክርስቲያንን ማወክ የለብህም። ከዚህ በላይ ምእመናንን ማደናገር የለብህም። ኦርቶዶክሳውያን ፍኖተ ጽድቅ እስከመቼ ነው አጀንዳ ሆኖ የሚቆየው? ፍኖተ ጽድቅ ኦርቶዶክሳዊ ሳይሆን የመናፍቃንን አጀንዳ ይዞ የመጣ ቤተክርስቲያንን ለማወክ ምእመናንን ለማደናገር የመጣ ማህበር ነውና ለጊዜያዊ ብቻ ሳይሆን እስከ ዘላለም ሊታገድ ይገባዋል የምትሉ ኦርቶዶክሳውያን ይህንን ቪዲዮ ሼር አድርጉ፣ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። ፍኖተ ጽድቅና
የሌሊት ወፍ አንድ አይነት ባህሪ ነው ያላቸው የሌሊት ወፍ አይጥናት ስንል እንደ ወፍ ክንፍ አላት ወፍናት ስንል ደግሞ እንደ አይጥ መርዝ የሆነ ጥርስ አላት ፍኖተ ጽድቅ እንዲህ ነው እንደ ወፍ ክንፍ አለው ኦርቶዶክስ ነኝ ይላል አንድም ግን የኦርቶዶክስ ምግባር የለውም ኦርቶዶክስ ነኝ ይላል በሚለቃቸው ዝማሬዎች በሚያከናውናቸው መርሃ ግብሮች አንድ ቀን የድንግል ማርያም ስም ሲጠራ አይተናናውቅም የቅዱሳን ምልጃ በአውደ ምሕረታቸው ሲሰበክ የቅዱሳን ሰማዕታት የቅዱሳን ጻድቃን አማላጅነታቸው ተራዳይነታቸው ሲሰበክ አይተን አስተውለን አናውቅም እውነት ወንድማችን ጸጋዬ ወይንም ፍኖተ ጽድቅ ቅድስት ኦርቶዶክስ ቤተክርስቲያንን በእውነት ማገልገል የምታስብ ከሆነ ምእመናንን እያሳዘንክ አባቶችን እያሳዘንክ ወንድሞችን እያሳዘንክ እግዚአብሔርን ማገልገል አይቻልም እናቶች አባቶች ሁላችን አልቅሰናል እየሄድክበት ያለው መንገድ ልክ አይደለም እየሆነ ያለው ነገር ልክ አይደለም ከዚህ በፊት 3-4 ጊዜ በአባቶች ተመክራል ኦርቶዶክስ ነኝ በማለት አባቶችን በገንዘብ በመግዛት ወንድሞችን በገንዘብ በመግዛት ስለ ማህበሩ እንዲመሰከር በማድረግ ክርስትና የለም ይበቃል ኦርቶዶክስ ነኝ ትላለህ ነገር ግን ደግሞ እንደ አይጥ ቤተክርስቲያኗን እየሸረሸርክ ቤተክርስቲያኗን ውስጡን እየገዘገስክ ምእመናንን ከቤተ መቅደሱ ለማፈናቀል ወደ አዳራሽ ለመውሰድ ምእመናንን ጥቂት ገንዘብ በማሳየት በጥቂት ጥቅማጥቅም በመደለል በህይወት ከሚያገኙበት ቤተ መቅደስ በማስወጣት ወደ አዳራሽ እየወሰድክ አባቶችን ማሳዘን ይበቃል እናቶችን ማሳዘን ይበቃል ወንድሞችን ማሳዘን ይበቃል ቤተክርስቲያንን የምትወድ ቤተክርስቲያንን የምታከብር ከሆነ ለተወሰነ ጊዜ የምትሄድበትን መንገድ ተው የምትሄድበትን መንገድ አቁምና በጾም በጸሎት ተወስነህ እግዚአብሔር አምላክን ጠይቅ አባቶችን ከአባቶች ጋር በንስሐ ተገናኝ